ይህ ፋክት ፈርስት ነው። ጤና ይስጥልኝ የቻናል ቤተሰቦች እንደምን አላችሁ? በኢሳት መሰማትና መደመጥ ያለባቸውን ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም በአማራ ክልል በፋኖ ኃይሎችና በመንግስት ጥምር ጦር መካከል ከፍተኛ ውጊያ መደረጉ ተሰምቷል። ከባድ ጉዳትም ደርሷል። የፋኖ ኃይሎችም መሀል ከተማ በመግባት ጥቃት ማድረሳቸው ተሰምቷል። ተጨማሪ መረጃዎችን አጋራችኋለሁ። የመካከለኛው ምስራቅ ውጥረት ወደ ከፍተኛ ደረጃ ላይ ደርሷል። በሊባኖስ ድንበር ላይ በሂዝቦላህና እስራኤል መካከል ጦርነቱ ተባብሶ የቀጠለ ሲሆን አሜሪካና ኢራን መካከልም ያለው ወቅታዊ ሁኔታ ዓለምን እጅጉን አስግቷል። በተጨማሪም በዛሬው ዕለት በሁለቱ ሀገራት የሳይበር ደህንነት ተቋማት እርስ በርስ መጠቃቃታቸውን የሚገልጹ ሪፖርቶች ወጥተዋል። በተለይም በመሰረተ ልማት፣ በፋይናንስ ተቋማት ላይ ያነጣጠሩ የሳይበር ጥቃቶች መከሰታቸው ተነግሯል። ይህ በእንዲህ እንዳለ በሆርሙዝ ባህር ወሽመጥ አካባቢም ባለው የጸጥታ ስጋት ምክንያትም ዓለም አቀፍ የነዳጅ ዋጋ መጠነኛ ጭማሪ እያሳየ ይገኛል። ይህም በዓለም ገበያ ላይ አዲስ ስጋት ፈጥሯል። በቀጠናው ያለው ሁኔታ ከወታደራዊ ግጭት ባለፈ ወደ ሳይበር ጦርነትና ወደ ኢኮኖሚያዊ ቀውስ እየተሸጋገረ ይገኛል። በተለይም የሊባኖስ ውስጥ ያለመረጋጋትና ቱርክም ወደ አዲስ ወታደራዊ ፍላጎት በመካከለኛው ምስራቅ ላይ ተጨማሪ ውስብስብ ሁኔታዎችን እየፈጠሩ ይገኛል። የዓለም የነዳጅ ገበያን በቀጠናው የጸጥታ ሁኔታን ተከትሎ መዋዠቅ እያሳየ ሲሆን ዲፕሎማሲያዊ ጥረቶች አሁንም ተጨባጭ ውጤት ለማምጣት እየታገሉ ነው። የቻናል ቤተሰቦች ተጨማሪ በርካታ መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። በደብረ ማርቆስ ከተማ በተፈጸመ ጥቃት የጸጥታ ኃይሎች መገደላቸው ተገለጸ። ሚያዝያ 3 ቀን 2018 ዓ.ም ሌሊት ደብረ ማርቆስ ከተማ በጸጥታ ኃይሎች ላይ በተፈጸመ ጥቃት የሰው ሕይወት መጥፋቱን፣ ከፍተኛ ጉዳት መድረሱ ተሰምቷል። ጥቃቱ የተፈጸመው ከሌሊቱ 5 ሰዓት ከ30 ገደማ ከጎዛመን ፖሊስ ጣቢያ ተነስቶ ወደ ጎታራ በመንቀሳቀስ ላይ በነበረ አይሲዙ የጭነት ተሽከርካሪ ላይ መሆኑን ተገልጿል። ተሽከርካሪው በከተማዋ በሚገኙ ሸበል ሆቴል አቅራቢያ ሲደርስ የቦምብ ጥቃት እንደተሰነዘረበት ታውቋል። በጥቃቱ ሳቢያም በተሽከርካሪው ላይ የነበሩ 24 የ32ኛ ዙር የአድማ ብተና አባላት አመራሮች ወዲያውኑ ሕይወታቸው ማለፉ ተነግሯል። 3 የአድማ ብተና አባላት ላይ ደግሞ ከፍተኛ ጉዳት መድረሱ ተሰምቷል። የጸጥታ ኃይሎችን ሲያጓጉዝ የነበረ ተሽከርካሪም በጥቃቱ ሙሉ በሙሉ መውደሙ ተሰምቷል። ለጥቃቱ የ206ኛ ኮር አዳኝ ቡድን የተባለው አካል ኃላፊነቱን የወሰደ ሲሆን በጉዳዩ ላይ ከመንግስትም ሆነ ከገለልተኛ ወገን እስካሁን የተሰጠ ተጨማሪ ማብራሪያ የለም። የከተማ ነዋሪዎችን በሌሊቱ ጥቃት ድምፅ መደናገጣቸውና በአሁኑ ወቅትም በአካባቢ ያለው ሁኔታ በቅርበት እየተከታተሉት እንደሆነ ገልጸዋል። ይህ በእንዲህ እንዳለ በላሊበላና ጋሸና መስመር በተፈጸመ የደፈጣ ጥቃት የሰው ኃይል ላይ ጉዳት መድረሱ ተገልጿል። በትናንትናው ዕለት ሚያዝያ 3 ቀን 2018 ዓ.ም በላሊበላና በጋሸና ከተሞች መካከል በሚገኙ አካባቢ በጸጥታ ኃይሎች ላይ በተፈጸመ የደፈጣ ጥቃት የሰው ሕይወት መጥፋቱ፣ ጉዳት መድረሱ ተሰምቷል። ጥቃቱ የተፈጸመው ከረፋዱ 4 ሰዓት ገደማ መነሻውን ከላሊበላ ከተማ በማድረግ ወደ ጋሸና ከተማ ስንቅና ሬሽን ለማሳለፍ በመንቀሳቀስ ላይ በነበረ የመከላከያ ሰራዊት አባላት ላይ ነው። ጥቃቱ የተሰነዘረው አውባይ ዳቦና ደቡኮ ቆጋ በተባሉ ስፍራዎች ላይ መሆኑ ታውቋል። በጥቃቱ ሳቢያም ብሬን ተኳሽን ጨምሮ 18 የጸጥታ ኃይላት አባላት ሕይወታቸው ማለፉ ተገልጿል። የአካል ጉዳት ከ25 በላይ የሚሆኑ ደግሞ የተለያዩ የአካል ጉዳቶችን አስተናግደዋል። ግጭቱን ተከትሎ ከላሊበላ ከተማ ተጨማሪ 3 ተሽከርካሪዎች የሰው ኃይል በድጋፍነት መላኩ የተነገረ ሲሆን ቀሪው ኃይል ወደ ነበረበት ላሊበላ ከተማ መመለሱ ተመላክቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ እዝ ስር የሚገኘው የ303ኛ አሳምነው ኮር ነብሮ ተወርዋሪ ኮማንዶ ጥቃቱን መፈጸሙን አስታውቋል። ወደሚቀጥለው መረጃችን ስናልፍ በመካከለኛው ምስራቅ ያለው ቀጠናዊ ውጥረት በአሁኑ ሰዓት ወደ ከፍተኛ ደረጃ ተሸጋግሯል። በእስራኤልና ሊባኖስ ድንበር ላይ ሂዝቦላህና በእስራኤል ጦር መካከል የሚካሄደው የሮኬትና የአየር ጥቃት ተባብሶ የቀጠለ ሲሆን ይህም ግጭቱ ወደ ሰፊ የጎረቤት ሀገራት ጦርነት ሊያድግ ይችላል በሚል ከፍተኛ ስጋት ደቅኗል። በጋዛ በኩል ደግሞ ውጊያው ባልበረደበት ሁኔታ የተኩስ አቁም ስምምነት ላይ ለመድረስ የሚያደርጉትን የዲፕሎማሲ ጥረቶች በከፍተኛ ፍጥጫ ይገኛሉ። በሌላ በኩል የቀይ ባህር ላይ የንግድ መስመር የሁቲ አማጽያን ጥቃት ምክንያትም አሁንም ስጋት ላይ ሲሆን አሜሪካና ብሪታንያ ጥምር ጦር በየመን የሚገኙ ወታደራዊ መሰረተ ልማቶች ላይ ጥቃት በመሰንዘር ምላሽ እየሰጡ ይገኛሉ። ከዚህ ጋር ተይዞም ኢራንና እስራኤል የሚያደርጉት ቀጥተኛ ያልሆነ ፍጥጫ የቃላት ጦርነት በቀጠናው ላይ ጥላውን አጥልቷል። በአጠቃላይ ቀጠናው በወታደራዊ ግጭቶች፣ በሰብአዊ ቀውሶችና ውጤታቸው ባልታወቁ የሰላም ድርድር መካከል ሆኖ የዓለምን ትኩረት ስቦ ይገኛል። ይህ በእንዲህ እንዳለ በኢራንና በአሜሪካ መካከል ያለው ወቅታዊ ፍጥጫ እየባሰበት መጥቷል። በኢራንና አሜሪካ መካከል ያለው ግንኙነት በአሁኑ ወቅትም ወደ ከረረ ወታደራዊና ዲፕሎማሲያዊ ፍጥጫ ተሸጋግሯል። አሜሪካ በቀይ ባህርና በተለያዩ የመካከለኛው ምስራቅ አካባቢዎች ለሚሰነዘሩ ጥቃቶች ኢራን
ከበስተጀርባ ሆኖ ድጋፍ እያደረገ ነው የሚል ጠንካራ ክስ በማቅረብ ላይ ትገኛለች። በተለይም የየመኑ ሁቲ በንግድ መርከቦች ላይ የሚፈጽሙትን ጥቃት ለመግታት አሜሪካ የምትወስደውን ወታደራዊ እርምጃ በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ አባብሱታል። በሌላ በኩልም የኢራን የኒውክሌር መርሃ ግብር ማደግና በሀገሪቱ በሶሪያ፣ በሊባኖስ ያሉ ተጽዕኖዎች ለአሜሪካ ለምዕራባውያን ትልቅ ስጋት ሆኖ ቀጥሏል። ኢራን በበኩሏ በቀጠናው ለሚታየው አለመረጋጋት ዋነኛው ተጠያቂ የአሜሪካ ጣልቃ ገብነትና በእስራኤል ላይ የምታሳየው ያልተገደበ ድጋፍ መሆኑን በመግለጽ ትከሳለች። ምንም እንኳን ሁለቱ ሀገራት ወደ ቀጥተኛ ጦርነት ከመግባት ቢቆጠቡም በተለያዩም የውክልና ጦርነቶች እና በኢኮኖሚ ማዕቀቦች አማካኝነት የሚያደርጉትን ግብግብ ቀጠናውን ከፍተኛ ስጋት ላይ ጥሎታል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ የአሜሪካ ባህር ኃይል የሆርሙዝን ወሽመጥ እንዲዘጋዘዙ። ፕሬዚዳንት ትራምፕ የአሜሪካ ባህር ኃይል ወደ ሆርሙዝ ወሽመጥ የሚገቡና የሚወጡ መርከቦችን እንቅስቃሴ እንዲያግድ ማዘዛቸውን አስታውቋል። በአሜሪካና ኢራን መካከል ለረጅም ሰዓታት በፓኪስታን ውስጥም የተካሄደው ድርድር ውጤት ሳይገኝ ከቀረ በኋላ ፕሬዚዳንቱ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ረዘም ያለ ጽሑፍ ላይ በአንዳንድ ነጥቦች ላይ ስምምነት መደረሱን አመልክቷል። ውይይቱ በጥሩ ሁኔታ ተከናውኖ በአብዛኛው ነጥቦች ላይ ስምምነት ላይ ተደርሷል። እጅግ አስፈላጊ በሆነው በኒውክሌር ጉዳይ ላይ ግን መስማማት አልተደረሰም ብለዋል። ጨምረውም በሆርሙዝ በኩል የሚደረግ ነፃ እንቅስቃሴን የሚመለከት ከስምምነት ሊደርስ እንደሚችል አመልክተው ነገር ግን ኢራኖች ከእነሱ ውጭ ማንም የማያውቃቸው በባህር የተወሰኑ ቦታዎች ላይ ፈንጆች ሊኖሩ ይችላሉ በማለት ፈቃደኛ አልሆኑም ሲሉ አስፍረዋል። ስለዚህም ፕሬዚዳንት ትራምፕ ባህር ኃይላችን በዓለም አቀፍ የውሃ አካል ላይ ለኢራን መተላለፊያ ገንዘብ የከፈሉ መርከቦችን እንዲያስቆም ማዘዛቸውና ባህር ኃይላቸው በኢራን የተጠመዱ የባህር ፈንጂዎችን ማስወገድ ጀምረዋል ብለዋል። ህገወጥ የመተላለፊያ ክፍያውን የፈጸመ የትኛውን መርከብ እንዲያልፍ አይፈቀድለትም በማለት በእኛ ላይም በሰላማዊ መርከቦች ላይ የሚተኩስ ማንኛውም ኢራን ማዕት ይወርድበታል ሲሉ አስጠንቅቀዋል። የሆርሙዝ ወሽመጥ በአሜሪካ ባህር ኃይል በአጭር ጊዜ ውስጥም እንደሚዘጋም ፕሬዚዳንት ትራምፕ አስታውቀዋል። እንዲህ እንዳለ በኢራን የውጭ ዜጎችን ጨምሮ ከ3500 በላይ ሰዎች መገደላቸውን ባለስልጣናት ተናገሩ። በኢራን ከፍተኛ ሟቾች ቁጥርም የተመዘገበው በቴህራን፣ ሆርሙዝጋን እና ኢስፋሃን ከተሞች መሆኑ ተገልጿል። ለ40 ቀናት በዘለቀው የመካከለኛው ምስራቅ ጦርነት በኢራን ውስጥም 3753 ሰዎች መገደላቸው ተገልጿል። የኢራን ባለስልጣናት ሳይንሳዊ በሆነ መንገድ የተደረጉ የአስከሬን ምርመራዎችን በመጥቀስ 2875 ወንዶችና 496 ሴቶች በጦርነቱ መገደላቸውን አስታውቀዋል። የኢራን ከፍተኛ ሟቾች ቁጥር የተመዘገበው በቴህራን፣ ሆርሙዝጋን እና ኢስፋሃን ከተሞች መሆኑ ተገልጿል። በመቶዎች የሚቆጠሩ ህጻናት የተገደሉ ሲሆን 7 ዕድሜያቸው ከ1 ዓመት በታች እንደሚሆናቸው፣ 255ቱ ደግሞ ከ1 ዓመት እስከ 12 ዓመታቸው መሆኑ ተጠቅሷል። የ121ዱ ደግሞ ከ13 እስከ 18 ዓመት ድረስ እንደሚሆናቸው መንግስት ይፋ ያደረገው መረጃ ያሳያል። አሜሪካና በእስራኤል አየር ድብደባዎች የተገደሉት ኢራናውያን ብቻ ሳይሆኑ በሀገሪቱ የሚኖሩ የአፍጋኒስታን፣ ሶሪያም፣ ፓኪስታንና ቻይና፣ ኢራቅና ሊባኖስ ዜጎች ጨምሮ ናቸው ብለዋል። ኢራን ባለስልጣናት በጦርነቱ ወቅትም ስለሚሞቱ ሰዎች የሚገልጹ መረጃዎችን ይፋ የሚያደርጉ አልፎ አልፎ ነው። በእነዚህ ጊዜያትም ቢሆን የሟቾች ቁጥር ሲገልጹ ሴቶችና ህጻናት ብቻ ላይ ያተኩሩ ነበር። ከዚህ በፊት የተባበሩ መንግስታት ሰብአዊ መብቶች ምክር ቤት ውስጥ የኢራን ተወካይ 1500 ሰዎች መሞታቸውን ተናግረው ነበር። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች አክቲቪስቶች ቡድን በበኩሉም 3400 ሰዎች መሞታቸውን ገልጾ ከነዚህ መካከልም 1600 ያህሉ ሰላማዊ ዜጎች ናቸው ብሎ ነበር። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላም በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።